ምንድነው? እኔ ቤተሰብ አራለው መትታለው። እሺ እሱ ነው የቤተሰብ እኔ ጨልማለው ቅጥል አረገችኝ። ወስዳ እሳት ከበሮ ሄዳ መርሲት በተጠራችበት ወንድሟን የት ነው ያለው አስጠኝ ስትል እንዴ እናታችን ትሞታለች አልሰጥሽም እንዳትወስጃት ወንድሟ ማለት ነው ድብቅ አረጋት ጨልዋል። ከዛ እሷ ህፃን ሆና ነው የወጣችው ከቤተሰብ ታቅ ነበረ ድሮ የሆነ ሳጥን ውስጥ እናቷ ታስቀምጣት ታቅ ነበር። ከዛ ስጠኝ እናታችን እሷን ሳታመልክ ትሙት አለችው። እንዴ ተይ አይቻልም አንድ ዘመዳችን እኮ ወደ ጻርቃኔ ልትወስድ ስትል እናቷን በሌሊት ገደል ሰዳታለች ትሞትብናለች ተይ አለት ትሞታለች ትሞት በቃ ትሞት ሳታመልክ ትሞታለች ባረኮ ነው ከዛ ታቃጠለችው ተቃጠላችሁ? እሺ ምን አደረገ ካንተ ምንድነው? ቡዳይ ለጥላመተት ድግምት ቀዳበል እስኪ ምን አደረጋችኋት? ከሰው ጋር በጠዋዩን ገባል ውሻ እናደርጋታለን። የኛ መጣችሁ? ተጎጃም እሺ ምን አደረጋችኋት? በቃ ከሰው ጋር በጠዋዩን ውሻ እናደርጋታለን። እነመጣናትም ትሰራለች ግን አይጠራቀምላትም። እሺ አንተ ምንድነው? መተት የጎጃም መተት ከሙስሊም ትዳሯን እድሏን ስኬቷን ሁሉ ነገር የዘጋን። ምንድነው እጇን የቆለፍከው? እጇ ላይ ነው ያለው ታውን። ለምን እጇ ላይ ተቀመጥክ? በእጄ ገባዋለሁ በሁሉ ነገር የገባው ጭንቅላቷ ላይ ነበር። ቀጥቅጣ አሰረችኝ በጉልበቷም አለው። ሰሞኑን በእግሯ ነበር እያበጥኩ ያለሁት። እህቴ በእግሬ ነው ያለው እያለችው እህቷ አዛጋ የደብተራ መንፈስ ደብተራ አለባት። ስለ እህቷም እየሰገደች እየጸለየች አንድ እህቴ ላይ ውጣ እያለች ለምንስ ትሰግዳለች? ሁሉን ነገር በእምነት ነው የምትሰራው። ተቃጠልኩ እኔ በእምነት እየሰራች። አንተ ምን ስትሰራ ነው? እኔ ሁሉን ነገር ዘጋው። ሁሉን ነገር ከአረብ ሀገር ጀምሮ ነው አንተን የምታውቀህ። ስለ አንተ ሁሉ ቀጠቀጠችኝ። ዛሬ አይነት ጥላለ እዚህ ላይ ተቀምጬ እየነከስኳት እንደ ውሻ አስፈራርቼ አስታውኳት እዛ እያለች። ከዛ እግዚአብሔር ሆይ ሰማይና ምድርን የዘረጋ ስለምንድን ነው የማታየኝ? እኔን በ19 ዓመት ወጥቼ በእናት በአባቴ ቤት የልጅነቴን አጥቼ እግዚአብሔር ሆይ ጠብቀኝ፣ እህቴን ጠብቅ፣ የእናቴን ልጅ አንዷን ፍሬ እያለች እዛ ጋር ትናንትና አልሄድም ብላት እግዚአብሔር ሆይ ፍረድ እያለች እዛ መጣች። እቺ ቆረበች። የጥምቀት ዕለት የሚካኤል ዕለት ቆረበች። ምን ችግር አለው? ቆረበች። ስለምንስ ትቆርባለች? ስለምንስ የራሷ አሳይቻታለሁ። ሰውሯ ማርያም ሂዳ በቀደም ወይ ማን ያለው ዛጋ ለቤተሰብ? አዎ ማን ትባላለህ? ወንድሟ አለው የወንድሟ ዛር ሰይፉ ጨንገሬ ተባልኩ አለው። ሁሉን ነገር እንድታጣ ስኬቷን እግዚአብሔር ሆይ እሁን ጸበል አድርግልኝ እያለች ጧት እየተነሳች 11 ሰዓት ተኩል ትጠጣ ነበር። የታገባገ አሰሪዋ ደግሞ ትነሳለች። በዛን ሰዓት ልታያት በቃ እኛን እናስነሳት እንድትጣላ ለምን ስራ ጀምሪም እንድትላት። ከዛ ሰግዳ ጸልያውን ትጠጣለች። ስለህቷ አይነ ጥላም ቡዳ መተትም አላችሁ? አዎ ግን ጥላ አይነ ጥላ ተሰናብተሃል በቃ በኔ ላይ የለህም እያለች እየቀጠቀጠች ነው። ቡዳ ሳለ ቡዳም አለው በተዳሯ ሁሉ በቃ ባይኗ ላይ ቁጭ ብዬ ሰው እንዳይቀርባት ሰው እንዲጠላት የራሷት እንድጠላት እዛ ጋለች። አይኗ ላይ ተቀምጦ ታያለ ቡዳው? አዎ ምን አንተ ታያለ? በቃ አለው ሰው እንዳይቀርባት ሰው እንዲጠላት ገንዘቧን እንድትፈትን አደርጋለሁ። እግዚአብሔር ወይ ገንዘቤን ጠብቅ። በእጇ ላይ ተቀምጬ ገንዘቧን እንዳታወጣ በቃ ለተገቢ እሷ ላይ እየተነሳ የራሷ ላይ ታርፋለህ? አይ በቃ እጇን ሁሉ ይዣለሁ። በቃ እኔ ሁሉን ነገር በቃ ይዣለሁ። በምን እንደተሰራ እሺ ቆይ አዳምጠኝ። መተቱ ምን አገኘ የተባልከው? ስለብ ሁሉን ነገር ስኬቷ እንዳይሳካ በቃ ቤቷን አሸጥኳት። ሰበታ ላይ ቤት ሰርታ ነበር። እሺ አሸጥኳት ቤቷን። ለምን አሸጥኳት? በቃ አሸጥኳት።
ለምን እሷ ከኔ ኋላ እኮ ነው የመጣችው። እሷ እኮ ትናንት የመጣችው። ስለምንስ ቤት ይኖራታል? ስለምን ለሁሉ ነገር ታዝናለች። እግዚአብሔር ሆይ ልጆችን ጠብቅ። ሰማይና ምድር የዘረጋህ ያለ ምሰሶ የዳዊት ልጅ ሆይ ማረን እያለች። እሺ ቁም። አሁን ቤተሰቧን ነፃ ወጣች። የእንሷን በባረከ ባሏ ነው አበረታት። እንስገድ እንጸልይ አላት። ከዛ በቃ ቤተሰብ ገብርኤል እያሰረ ወደ ቤተሰብ የሚላከውን መተት በሷ ላይ ይሸኝላታል። እሺ ተንበከኩ፣ ሶስታችሁም ተንበከኩ። እሺ ተንበከኩ አሉ። ገብርኤል በሷ ላይ ያለውን የት አሉ ልጆቿ የት አሉ? እሺ ተንበከኩ፣ ሁለቱም ተንበከኩ፣ ሁለቱም ልጆቿ የት አሉ? ስንት ዓመታቸው ነው? ገምን በላቸው? እንድትናደድ ነዋ። እባብ ላስበላባት ነበር። አንተ ተንበከክ። ወይ ትልቁ አይደል? ላስበላባት። እሺ ቧጥ እናውጣ። ነይ ጠጋ በቆሎስ ቧጥ ነው። ከሶስቱም አፍ ላይ ሰብስቡ። ቧጥ ከእሷ ተነስተ ሰዎች ጋር ትገባል። እንድትናደድልኝ ነው እነሱ። እሺ እነሱ ከሱም ቧጥ ከዚህ በቃ ሂዱ ልጆች ሂዱ። እሺ ከእሷ ተነስተ ጌራው ጋር ትቀመጣለህ። ጌራውን ትበላለህ። ልጆቿን ሰው ጌራ ሰው ስማ፣ ልጆቿን በየቀኑ የምትበላው ነበር። እኛ ድብድብ በጭቅጭቅ እያደረግን የምትበሉት ልጆቹን ድብድብ ነው የምናደርጋቸው። ባሏ ጸልይ ሲላት ቆይ ፊታቸውን ታያላችሁ። አሁን ፊታቸውን ታያላችሁ። እስኪ ኑ ልጆቹን አንዴ ጥሩልኝ። አንድ ትምህርት አስተምራችሁ። እሺ ኑ ጠጋ በሉ ልጆች። እንደዚህ ኑ። እንደዚህ ወደ እናታችሁ ዞሩ። ጎበዝ። እሺ እሄዳለሁ ብሎ ነበር እዛ እሱ ጋር እሄዳለሁ ብሎ ስታስረው ትናንትና ስቀጠቅጠው እሺ እሄዳለሁ ብሎ ነበር። እሺ አሁን ፊታቸውን እያየ ነው። አያቸው ሁሌ ነው የማያቸው። እያየ ነው። እሺ ጥሩ። አሁን ይሄ ምንድን ነው? ያው ቅባ ቅዱስ ነው፣ ናርዶስ ነው ማለት ነው። እሺ አሁን ያቸው ለምን በቃ ያቃጥለኛል። ለምን ቅድም አሁን እያያን ነበር እንዴ? እያየሁ ነበር። እሺ አሁንስ? እቤትም እኮ ባሏ ሲቀጠቅጣል። አሁንስ ይኸው እስኪ ወይ እንዴት ያለው አሁን ማየት አልችልም። በቃ ልጆች ጎበዝ ሂዱ። አሁን እነሱ ምንድነው ግንባራቸው ቅባ ቅዱስ ተቀብቶ ነው ይሄ ማለት ነው። ሁልጊዜ የምነግራችሁ ከቤታችሁ ስትወጡ ቅባ ቅዱስ ግንባራችሁን ተቀቡ፣ እጃችሁን ተቀቡ ቅባ ቅዱስ። ቢያንስ አሁን የናርዶሱን በኪሳችሁ ይዛችሁ ሂዱ። የክዳኑን ሰውነታችሁን ተቀቡ። የዚህን ጊዜ መንፈስ እናንተን ማየት አይችልም፣ ቡዳ ማየት አይችልም። እናንተ እጃችሁን ተቀብታችሁ ስትወጡ ሰላቢ መንካት አይችልም። ሰው አትመኑ። ሌሎች ሰዎች ታጥነው ድግምት ሟርት ተቀባብተው ድግምቱ መተቱን ተቀባብተው ነው የሚወጡት። ስልብናውን፣ ግርማ ሞገሱን፣ መስተፋቅሩን ተቀብተው ነው የሚወጡት። ሲነኳችሁ ሰላቢ ይገባል፣ ይሰልቧቸዋል። ያያዋችሁ ቡዳው ይገባል። ስለዚህ ጸልያችሁ፣ ሰግዳችሁ፣ ቀጥቅጣችሁ፣ ዕጣኑን ታጥናችሁ፣ ዘይቱን በልታችሁ፣ ቅባ ቅዱስ ተቀብታችሁ ስትወጡ ምንም አይነት መንፈስ አይነካም። ምንም እንዳትዘነጉ። አሁን ያሳያችሁ ምሳሌ እንድታደርጉ ነው። ልጆቻችሁንም በዚህ አይነት ሁኔታ እናንተም በዚህ አይነት ሁኔታ ቡዳ ግጃይ ወጣታይ ሽማግሌ ምናምን ሁሉንም ነው የሚበላው። ሰላቢ ማለት እኮ ቡዳ ማለት ነው፣ የሚበላ ማለት ነው። ቡዳ ይበላል አይደል እንዴ? ያው እኛ የምናውቀው ቡዳ ጥርሱን ያገጠጠ ምናምን ይመስላል አይደለም። መጥቶ አንድ ነገርን ከወሰደ ሰላቢ በልቷል ማለት ነው። በዚህ ሁኔታ መጠቀም ነው። ተዘጋጁ። እጅ ወደ ላይ ጠጋ በለት እሱኛው። እሺ እጅ ወደ ላይ በደንብ። በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም ሁላችንም ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም በል፣ በቅዱስ ገብርኤል ስም ወይኔ እሱን አልጠራም። ቶሎ በል ጊዜ አትስቢባ። በቅዱስ ገብርኤል ስም
ቤቷን የባረከው እኮ በል እሺ በቃ እሺ እጁ ላይ በቅዱስ ገብርኤል ስም በቃ ምን ዋጋ አለው በቅዱስ ገብርኤል ስም ገብርኤል በል በቅዱስ ገብርኤል ስም ወደ ሲኦል እንገባለን ሁላችንም የዛር መንፈስ በሉ የዓይነ ጥላ መንፈስ የቡዳ መንፈስ የመተት መንፈስ ዘመናቸውን ለቀን ህይወታቸውን ለቀን ወደ ሲኦል እንገባለን በቅዱስ ሚካኤል ስም ሲኦል ታስረናል አንደርስባቸውም 3 ጊዜ ጩኑ ውጡ በአብ በወልድ በመንፈስ ቅዱስ ጩኑማ እግዚአብሔር ይገስጻችሁ እንዴት ነሽ ተነሱ እንዴት ነሽ አይዞሽ እንኳን ደስ አለሽ እግዚአብሔር ይባርክሽ ነይ አንቺ እንኳን ደስ አለሽ እግዚአብሔር ይባርክሽ ጸጉርሽን ሸፍኚ ደንሽ እንኳን ደስ አለሽ ተነሽ እንዴት ናችሁ ማን ነው ስምሽ ትዕግስት የኔ መጣሽው ካረርቲ ጎበዝ ዛሩን ማቃጠልሽ ጥሩ ነው ጨሌውን ማቃጠልሽ ጥሩ ነው ያ ግን ሲቃጠል ዋናው ማቃጠል ያለበት ያመለከ ሰው ነው ማቃጠል ያለበት ክዶ ነው ማቃጠል ያለበት ሁለተኛ ደግሞ እናንተ ስታቃጠሉ እየጸለያችሁ እየሰገዳችሁ እየቀጠቀጣችሁ መሆን አለበት በዚህ ስለሆንሽ ነው አቃጠለሽ ያሸነፍሽው እሺ ያው ተቃጥሏል ማለት ነው በጣም ጎበዝ ባሊ ነው እንጂ እኔ እንኳን ጎበዝ አልነበርኩም እግዚአብሔር ይመስገን እሱ ነው ያበረታኝ ቤተሰቦቼን ሁሉ ነፃ እንደወጣ ያደረገኝ እሱ ነው እግዚአብሔር ይመስገን ጎበዝ ማን ነው ስምሽ ብርቄ ከየት መጣሽው ከጎጃም አንቺ ማን ነው ስምሽ ሻረቅ ጽጌ ማርያም ከየት መጣሽው ከሰበታ ምን መልእክት አገሽ ለሰው በእውነት ተግታችሁ ጸልዩ እኔ ምንም ምለው ነገር የለም እግዚአብሔር ያድናል በእውነት ተግተን እንጸልይ ሃይማኖትን ቀይር ምናምን ሳይሆን እንጸልይ በቃ መጸለይ አለብን ሰማይና ምድር የዘረጋ ለኛም ይደርሳል እግዚአብሔር በቃ ይደርስልናል እንመን ነው ምለው አመሰግናለሁ ወበስ ተባረኩ እግዚአብሔር ከእናንተ ጋር አረፍ በሩ እግዚአብሔር ከእናንተ ጋር